ዕብራውያን ምዕራፍ 9 ቁጥር 13 እንደዚሁም ደግሞ ዘለል ብዬ ቁጥር 18ን አነባለሁ እስከ 22 መጨረሻ። እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። የኮርማዎችና የፍየል ደም በረከሱትም ላይ የተረጨ የጊደር ደም አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቁን ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁ ያነጻ ይሆን? ቁጥር 18 ስለዚህ ፊተኛው ኪዳን እንኳን ያለ ደም አልተመረቀም። ሙሴ ትእዛዝን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ የጥጃዎችንና የፍየሎችን ደም ከውሃና ከቀይ የበግ ጠጉር ከሂሶጵም ጋር ይዞ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ሁሉ ላይ ረጨው። እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ሁሉ ላይ ረጨው። እንዲሁም በድንኳኒቱና በማገልገያው ዕቃ ሁሉ ደምን ረጨ። እንደ ሕጉ ሁሉ ከጥቂት ነገር በቀር ነገር ሁሉ በደም ይነጻልና። እስቲ በሉት ከኔ ጋር ነገር ሁሉ በደም ይነጻልና ደም ሳይፈስ ስርየት የለምና። የኪዳኑ ደም በሚል መሪ ቃል እግዚአብሔር ሁለቱን ሳምንታት በውስጤ የሞላውን እንካፈላለን እንማራለን። ጌታ ኢየሱስ ስሙ ይባረክ። እስቲ ጎናቻለውን በደሙ ተዋጅተሃል በሉት። አሜን አሜን አሜን። የኪዳኑ ደም ትንሽ ሐሳቦች እንደው አእምሯችሁም ላይ እንዲቀመጥ በሚል ነው ባነበብኩላችሁ ክፍል ላይ ባጭሩ የዕብራውያን ጻፊ እኔ ብዙ ጊዜ ሳስተምር አይታችሁ ከሆነ ጳውሎስ ነው ብዬ ስለማምን ጳውሎስ እንዳለው ነው ምለው። ብዙ ቴዎሎጂያንስ አይስማሙም ቪው ስለሆነ እተዋለሁ። ግን ጳውሎስ እንደጻፈው ስለማምን ጳውሎስ ከጻፋቸው ከ14ቱ መልእክቶች መካከል እንግዲህ አንደኛው የዕብራውያን መልእክት ነው እና ስለ መዋጀት ጽፏል። ዕብራውያንንና ዘሌዋውያንን ብዙ ጊዜ አንድ ላይ አያይዘን ብናጠና አጠቃላይ በብሉይ ኪዳን የነበረውን ሐሳብ ወደ አዲስ ኪዳን አምጥቶ የሚፈታው በብሉይ ኪዳን የነበረውን ስነ ስርዓት ወደ አዲስ ኪዳን በማምጣት አዲስ ኪዳን ላይ እግዚአብሔር እንዴት በልጁ በኢየሱስ ክርስቶስ የመስቀል ሥራና የደም ጉልበት ሰዎችን ነፃ እንዳወጣ ብዙ የሚናገርበት እውነት ነው። ከዚህ ቃል በመነሳት ባጭሩ ቀደም ባነበብኩላችሁ ክፍል ብዙ አይነት ደሞችን ጳውሎስ ይዘረዝራል። የጊደር ደም፣ የኮርማዎች፣ የፍየሎች፣ የበጎች ደም እነዚህ ሁሉ ጠቅለል ያደርግና የማንጻት አቅም ነበራቸው ወይም ደግሞ ሰዎችን ጊዜያዊ ሪሊፍ የመስጠት አቅም ነበራቸው። ያ በመጀመሪያው ኪዳን ላይ የማንጻት ወይም ደግሞ ሰዎችን ለተወሰነ ጊዜ አእምሯቸውን የማረጋጋት አቅም የሰጠ ደም ከሆነ ሌላ የተሻለ ደም አለ ነው ባጭሩ የሚናገረው። ከዚህ ከጊደር ደም፣ ከፍየል ደም፣ ከኮርማ ደም፣ ከበግ ደም የተለየ ሌላ በአዲስ ኪዳን ደግሞ የኪዳኑ ደም የሚባል አለ። አሜን አሜን። ኢንፋክት ብሉይ ኪዳን ላይም እግዚአብሔር የኪዳን ደም ነው ብሎ የሰጣችሁ ራሱ እግዚአብሔር ነው። እመለስበታለሁ። ከእግዚአብሔር ዘንድ የመጣ ሥርዓት ነው የደም ሥርዓት። ሰጪው ሰው አይደለም፣ ራሱ እግዚአብሔር ነው በሙሴ በኩል የደም ሥርዓትን ለእስራኤላውያን የሰጠው። ይሄንን የደም ሥርዓት በአዲስ ኪዳን ደግሞ በማይተካ መልኩ የእግዚአብሔር ልጅ ኢየሱስ ክርስቶስ ባፈሰሰው ደም የሰው ልጆች ኃጢአት ሁሉ ታጥበዋል። ስለዚህ ተዋጅተናል፣ ተቀድሰናል። አይደለም የኢየሱስ ደም ያኛው ደም እንኳን ጊዜያዊ ማስታገሻ ሰጥቷል ነው የሚለው ባጭሩ። ስለዚህ እግዚአብሔር ለምንድን ነው ታዲያ ደምን የመረጠው? የደም ሥርዓት መቼ ነው የመጣው? ደም ለምን ተፈለገ? እነዚህን ትንሽ ጥያቄዎች እስቲ ዛሬ እንመልስ ለዛሬ ክፍለ ጊዜ። ደም ለምን ተፈለገ? ይሄ ወሳኝ ነገር ነው። እግዚአብሔር የማንጻት ሥርዓትን ለምንድን ነው በመቅደስ ውስጥ እኮ የመታጠቢያ ሰንም ይባላል አይደለ? ካህናት ገብተው የሚታጠቡበት ውሃ የሞላበት ለምንድን ነው በውሃ የኃጢአት መንጻትን ያላደረገው? ለምን የሆነ ነገር ውስጥ ስትነኩ ትነጻላችሁ አላለም? ለምን ደም ተመረጠ? እግዚአብሔር የኃጢአትን ዋጋ ለምን በደም እንዲወራረድ ፈለገ? ትልቅ ምስጢር አለው። ዛሬ እሱን እናያለን። እሱ ብቻ አይደለም። ደም ደግሞ መቼ ነው የደም ሥርዓት ወደዚህ ምድር ወይም ወደ ሰዎች አሰራር ውስጥ ይሄ ሥርዓት መቼ መጣ? እሱንም ዛሬ እናያለን፣ እንጠይቃለን፣ እንመልሳለን። አሜን አሜን አሜን። መቼ መጣ? ደም ለምን ተፈለገ? ቀጥሎ ደግሞ ዛሬ ማታስ እንደው ፓስተር ለምንድን ነው ስለ ደም ማስተማር የፈለከው? 4 ነጥቦች ደግሞ ቶሎ ነግራችኋለሁ። ለምን ስለ ደም እንደምንማር ለምን መማር አስፈለገ?
ስለ ደም ማወቅ ለምን ዛሬ ስለ እምነት አንማርም? ለምን ዛሬ እንደው ዋና ነገሮች አንማርም? ጥሩ ነው፣ ሁሉም ያስኬዳሉ። ስለ ደም ባወቅን ቁጥር ግን የምናገኘውን ጥቅሞች ስናውቅ ስለ ደም መማር፣ ስለ ደም ማጥናት፣ እግዚአብሔር ስለ ደም ያለውን አመለካከት ቆፍሮ ማግኘት አፒታይታችን ይከፈታል። የመጀመሪያው ዛሬ ምሽት ስለ ደም እንድናወራ ወይም እንድንማር የፈለኩበት ምክንያት ስለ ደም ባወቅን ቁጥር ስለ መዳናችን እርግጠኞች እንሆናለን። እስቲ ስለ መዳኔ እርግጠኛ ሆናለሁ በሉ። አዎ ዛሬ እንቅስቃሴ ፈልጋለሁ፣ ቶሎ ተመልሳላችሁ። አሜን አሜን። ለምንድነው የምንማረው ስለ ደም? የመጀመሪያ እርግጠኛ ለመሆን። በጣም ልብ ብላችሁ ስሙኝ። ሶሻል ሚዲያውን የሞላው ቅርብ ጊዜ የዛሬ ዓመት አካባቢ መጽሐፍም ተጽፏል። ሰዎች በመዳናቸው አብዛኛው ሰዎች እስቲል እርግጠኛ አይደሉም። ቸርች ውስጥ ቁጭ ብለው ብዙ ሰዎች ስለ መዳናቸው እርግጠኞች አይደሉም። በሞት ወዴት ነው የሚሄደው የሚለውን 100% ሰው ያመን አይደለም። ፕሮቴስታንት ሆኖ ወንጌል አማኝ ሆኖ ከሚሰማው ትምህርት ከሚሰማው ስብከት አንዳንዱ ኤክስፒሪየንሱን ስለሚናገር ልምምዳችን ብቻውን በቂ አይደለም። ደህንነት የተመሰረተው በልምምድ ሳይሆን በእግዚአብሔር ቃል ነው። አሜን አሜን አሜን። አንዳንዱ ከልምዱ ሲናገር እኔ እንጃ መቼም እግዚአብሔር ቅዱስ ነው፣ ሰው ደግሞ ነስቶ አይነጻም፣ እንግዲህ ጾም ጸሎት እየገባ የሆነ ነገር አድርግ እንጂ መዳናችን እንኳን ያጠራጥረኛል ሚል አስተምሮ ከተቀበላችሁ ስለ ደም አልገባችሁ። ስለ ደም የምንማረው እርግጠኞች ለመሆን ነው። ምን እርግጠኛ? መጽደቃችንን፣ መዳናችንን፣ የእግዚአብሔር ልጆች መሆናችንን፣ ቀጥታ መንግስተ ሰማያት ወራሽ መሆናችንን። እስቲ ጩና አሜን በሉ። ስለዚህ እውነት ስታውቁ ነው እውነትን ታውቃላችሁ። እውነት ምን ያወጣችኋል? አርነት ያወጣችኋል። አሜን አሜን አሜን። ስለ ደም የተማረ ሰው እርግጠኛ ነኝ ደም ለምን ፈሰሰ የሚለውን ጥያቄ ይጠይቃል። ስለ ደም የተማረ ሰው የደም ቫልዩ ምንድነው የሚለውን ዕውቀት ያገኛል። መጽሐፍ ቅዱስ ሲናገር ቀድማ አብነበኩላችሁ ክፍል ላይ ነገር ሁሉ በደም ይነጻል ይላል። እስቲ ከኔ ጋር በሉ ድገሙት እንደገና። ማንኛውም በደል ማንኛውም ኃጢአት ደም የማያነጻው የለም ካለ በኋላ ደም ሳይፈስ ስርየት የለም። ኦኬ ስለ ደም የምናወራው በተቃራኒ ስለምን እያወራን ነው? ስለ ስርየት እያወራን ነው። ኃጢአቱ የተሰረየለት ሰው የዳነ ሰው፣ የኢየሱስን ደም የተቀበለ ሰው 100% የጸደቀ ሰው። ስለዚህ ዛሬ ማታ እዚህ ቁጭ ብለን ደሙ ፈሶልኛል ስል መስቀል ላይ ምትክ አግኝቻለሁ ስል ያለ ምንም ጥርጥር እሱን በማመኔ እኔ መንግስተ ሰማያት ገባለሁ ያልኩ። አሜን አሜን አሜን። እግዚአብሔር የዛሬ ዓመት ከምናምን ነው አይደል ስለ ድነት መጽሐፍ በውስጤ የሞላው። ድነት ቀላል አይደለም ወዳጆች። ሰው በትንቢት ብንስት ይሻላል። እዚህ ትምህርት ላይ ከሳተ ከባድ እኮ ነው። ለምን? መስቀልን ከንቱ ነው የሚያደርገው። ኢየሱስ ክርስቶስ የከፈለውን ዋጋ ከንቱ ነው የሚያደርገው። አሜን አሜን አሜን። ስለዚህ ስለ ደም እንማረው መጽደቄን እርግጠኛ ሆኜ ነው። እግዚአብሔር ልጁን በመስቀል ላይ የገደለው ምንም አምሮት አይደለም። ኃጢአት መከፈል ስለነበረበት መቀጣት ስለነበረበት የኃጢአት ዋጋ ሞት ነው። ስለዚህ ልጁን በመስቀል ላይ ገደለ። እንዴት አድርጎ ገደለ? ደሙ ፈሶ አልቆ ነው ኢየሱስ የሞተው። ስለዚህ ስለ ደም ስናወራ እርግጠኛ ነን። ድንጉጥ አይደለንም። ይወሰድ ይሆን መዳኔን እንደው ጌታ መጥቶ ከላይ ላይ ይገፋው ይሆን? ደግሜ ላለሁኝ ጎናችሁ ያለውን በልጁ የሚያምን በሉት የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ምን እንዳይል እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለሙን እንዲወዷል። አረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ባይዘው ኢየሱስ ተወልዶ እኮ እየፈወሰ ምግብ እያበላ ደሙን ሳያፈስ እኮ ቢሞት ያጣ ስራት የለም። ኢየሱስ ክርስቶስ እኮ መወለዱ ብቻ አይደለም ቫልዩ የሰጠው። ዓለምን ከዓመተ ዓለም ወደ ዓመተ ምሕረት ያመጣው እኮ መስቀል ላይ ፈሰሰው ደም። ጩና ባካችሁ አሜን በሉ። ታሪክ የቀየረው የእግዚአብሔርን ቁጣ ያበረደው። አሜን 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 አሜን። እግዚአብሔር እኛ ላይ ያለውን ኃጢአት በሱ ደም እኮ ነው ትቼዋለሁ ያለው። ስለዚህ ስለ ደም ማወቅ አለብን። ስለ ደም ስናውቅ ኮንፊደንስ ይሞላል፣ ማንደነግጥ። አሜን አሜን። አሁን ብዙ ጊዜ እንዲህ ስንማር እንትኑሳ ቀጥሎ ሰው የሚሰራውሳ ፍሬን ለቆ እንዳይጠፋ ፍሬን አይለቅም። ግድ የላችሁ እርግጠኛው ነው። አሁን ብዙ ጊዜ ቶሎ ብለን ታኮ ይሄ ታኮ መንፈስ ድሮ አውታንቲም ይባላል ረዳት አይደል? የአውታንቲም መንፈስ የተመታ ይሆን? አሜን አሜን። ጭነት መኪና ስር እየሄደ ታኮ የሚያደርግ ጎናችሁ ያለውን አሁን ታኮ አያስፈልግም በሉት። ሌላ ጊዜ ደግሞ በሉት የዳነ ሰው ስለሚሰራው እንማራለን። ዛሬ ግን በሉት ድህነት በክርስቶስ ደም ተረጋግቶላል። አሜን 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 አሜን።
በአንድ ጊዜ ሁሉንም አናስተምር። ስለዚህ እኛ ያደግን የበሰለን ሰዎች ነን። ይሄንን ከሰማ የሰው ልጅ ላይ ጠፋ ነው ክርስቶስ ኢየሱስ በመስቀል ላይ ሞቶ ያዳነው ሚለውን ከሰማ ሰው ሁሉ ምን ይሆናል? እንደ ልቡ ይሆናል? አይሆንም። ወንጌል የገባው እንደ ልቡ አይሆንም፣ እንደ እግዚአብሔር ልብ ነው የሚሆነው። በእውነት እኮ ነው መላችሁ። ጮና አሜን በሉ። ይሄ ያበሻ ሜንታሊቲ ነው። አረ ተው ግድ የለም ከሰጠው ይሄዳል። አይሄድም የትም። እውነትን ታውቃላችሁ። እውነትም አርነት ያወጣችኋል። ስለዚህ ዛሬ ስለ ደም ስንማር እርግጠኞች እንሆናለን መዳናችን ላይ። እግዚአብሔር መዳንን ያስቀመጠው በምንም አይደለም። መዳንን ሰው ሉዝ ካረገም ካጣም በተቀበለበት መንገድ ነው። ሁሉ ጊዜ ይሄንን እናገራለሁ። የተቀበልነው እንዴት ነው? በማመን ነው። ሰው ከሳተ ሰው ደግሞ ይሄንን ደህንነት አጣ ካልን በማመን ያገኘውን ባለማመን ነው የሚከደው፣ ይወሰድበት። ስለዚህ ያመነ ድኗል፣ ያላመነ ተፈርዶበታል። ሁለት ነው መንገዱ። አሜን አትሉ? ስለዚህ በኢየሱስ ስም እርግጠኞች እንሆናለን። ስንት ሰው እንደዳነ እርግጠኛ ነው? አሁን እንደው ጥሪ ቢመጣ መንግስት ሰማያት እንደሚገባ ጳጉሜ ሳይጾም ሃሌሉያ። እርግጠኛ ናችሁ? በእውነት እርግጠኛ ናችሁ ወይ? ይሄ ልማዳዊ አስተሳሰብ ዛሬ ከላችን ላይ ይቀልበጥ። ጩና አሜን በሉ። ከኔ ጋር እጆቻችሁን አንሱና እኔ ድኛለሁ በሉ። ያዳነኝ በሉ በመስቀሉ ላይ የፈሰሰው ደም ነው። ኢየሱስ ጌታ ነው። የመጀመሪያው እርግጠኞች እንሆናለን። ቶሎ አራት ነገር ነው የምናገረው። ኦኬ። ስለዚህ ነገር ስንማር ሁለተኛው የኃጢአት ኃይል በእኛ ላይ ጉልበት እንደሌለው እናውቃለን። ኦኬ። ቶሎ ብዬ እናገራለሁ። ምን ማለት ነው? ሁለተኛው አንደኛ እርግጠኛ ለመዳን፣ ሁለተኛ የኃጢአት ኃይል አይሰራብንም። እንዴ ምን ይያልክ ነው? አንደኛ ዮሐንስ 1:7 ማን ነው የሚያነብልኝ? ሁላችንን እናውቃለን። 1:3 የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ እባካችሁ ድገሙታቸው ከበሉና ይሄ እኮ ሁላችን በቃላችን ምን እንችለው አይደል? የልጁ የኢየሱስ ክርስቶስ ምን ከኃጢአት ብቻ ነው ወይስ ሁሉ አለበት? አቤት ሁሉ መለስበታል። ከኃጢአት ሁሉ ምን ይለናል? ያነጻናል። ኦኬ። ስለ ደም ስናወራ ሁለተኛ የምናገኘው ጥቅም ለምንድነው ካላችሁኝ የኃጢአት ኃይል እኛ ላይ ጉልበት እንደሌለው እንድናውቅ ያደርገናል። ኦኬ። ኃጢአት ምንድነው? በጣም ጥልቅ ነገር ነው አይደለ? ስለ ኃጢአት ትንሽ ልናገር። ኃጢአት እና ሃማርቲያ እሺ ሁለት ቃሎች ናቸው ኃጢአትን በአማርኛ ስንተረጉም ሁለቱም በጣም ወሳኝ ናቸው። የመጀመሪያው ሪቢሊዮን የሚባለው አመጽ ማለት ነው። እስቲ አመጽ በሉ። ኦኬ። የመጀመሪያ ኃጢአት መቼ ነው የተሰራው? ዘፍጥረት ምዕራፍ ምን ነው? የለም እንዴ ሰው አናግሩኝ። ዘፍጥረት ምዕራፍ ፈራችሁት? እሺ አዳምና ሔዋን ከሰው ልጆች የመጀመሪያ ኃጢአት አድራጊ ማን ነው? ሰይጣን። አዎ ቴንክ ዩ። ፈራችሁት? ኃጢአት ሪቢሊዮን የሚባለው ሰይጣን የተጠቀመው አመጽ ማለት። እስቲ ማመጽ በሉ። በእግዚአብሔር ላይ ማመጽ ማለት ነው ኃጢአት። እግዚአብሔር አምላክ ሆኖ ሳለ የሱን ክብር መፈለግ አመጻን አደረገ። እሳትን ከውስጡ አወጣ። አሜን። ወደ ታች ምን አለው? አመድነህና ብሎ ጣለው። ኦኬ። ኃጢአት ማለት ማመጽ ማለት ነው። የሰው ልጅ ሲያመጽ ኃጢአት አደረገ። ዘፍጥረት ላይም ይሄንን አመጽ ነው ያካፈላቸው። እግዚአብሔር አትንኩ ካለው ብሉ አላቸው፣ አመጹ። ሁለተኛው ሃማርቲያ የሚለው ዓላማ መሳት ነው። እስቲ ዓላማ መሳት በሉ። ኃጢአት ማለት ሁለተኛው ዓላማ መሳት። ኦኬ። ምን ማለት ነው? እግዚአብሔር ሰውን ሲፈጥረው በኤደን ገነት ገዢ አድርጎ በሱ መልክ ነው የፈጠረው። ስለዚህ ሰይጣን መጣና ኃጢአት እንዲያረጉ ሲያረጋቸው ዓላማ ነው ያሳታቸው። የተፈጠሩበት ዓላማ ነበር፣ ከተፈጠሩበት ዓላማ ውጪ እንዲሆኑ አደረጋቸው። ለዚህ ነው ኤፌሶን ላይ ዳግመኛ በክርስቶስ ተፈጥረናል አለ። እስቲ ጩና አሜን በሉ። ለምን ስንለው መልካሙን ሥራ ለማድረግ። አሜን። የመጀመሪያውን ፍጥረት በሃማርቲያ ወይም ዓላማ በማሳት ሰዎችን ከእግዚአብሔር አውጥቶ ነበር። እግዚአብሔር ልጁን ላከና ደግሞ ዳግመኛ ትወለዳላችሁ አለ። እስቲ ጩና ዳግመኛ ተወልጃለሁ በሉ። ድገሙ እንደገና። ኃጢአት ከባድ የሚያደርገው የኃጢአት ደሞዝ ይልና ምንድነው ይላል? ሞት ነው። በጣም ከባድ ነው። ከዚህ በበላችሁ ጊዜ አይደለ ዘፍጥረት መጽሐፍ ላይ ሞትም ትላላችሁ ትሞታላችሁ። ሞት ማለት መለየት ማለት ነው። ሞት ሲባል አንዳንዱ የሆነ ጭራቅ ነገር ይሰጣል። ባጭሩ ተለየ ነው። ከዚህ ዓለም ሲስተም ተለየ፣
ከእግዚአብሔር ህልውና ተለየ። ሞትን ትሞታላችኋል የኃጢአት ደሞዝ ሞት ነው ስለሚል ታዲያ ይሄንን የሰበረልን ምንድነው ካላችሁ ዮሐንስ ይጽፍልን የኢየሱስ ደም ከኃጢአት ሁሉ ያነጻናል አንጽቶናል ብቻ አይደለም ያለው አቤት 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 ያነጻናል አሁንም ነው ወደፊትም ነው ጎናቻለሁ ይሄ ደም በሉት አሁንም ነው ወደፊትም ነው ኢየሱስ የከፈለው በሉት ለሁለንተና ነው ኢየሱስ ደሙን ያፈሰሰው በሉት እስከ ፍጻሜው እሱ ጋር እስክትሄድ ድረስ ትኩስ የሆነ ደም ነው አንድ ሰው ይጮህና አሜን ይበል በጣም ወሳኝ ነገር ነው የምናገረው የአዲስ ኪዳን ኒው ቴስታመንት ሲን የምንለው ታውቃላችሁ ምንድነው ጠቅለል ስናደርገው አለማመን አይደለ ሞት የሚያስፈርደው በምንድነው አራት ፍሩት ምን ነው ጠነከረ እንዴ እሺ ሞት የሚያስፈርደው ምንድነው ይሄንን ትንሽ ከበድ ቢልም እየተማርን መሄድ አለብን አሁን ልጅነት አብቅቷል አሜን አሜን ይሄንን ሰምተው እንዲሆናሉ ሚል የለም እዚህ እንደ 13 ዓመት ሙሉ እኮ ጠጣን ይሄን እግዚአብሔርን ቃል አሜን 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 ኦኬ እደግመዋለሁ የኃጢአት ደሞዝ ምንድነው ኦኬ የኢየሱስ ክርስቶስ ደግሞ ከኃጢአት ሁሉ ምን ይላል ድገሙና ተናገሩት ማንኛውንም ኃጢአት ያነጻል ያሁኑንም ወደፊቱንም ያነጻል ልጆቹ ኃጢአት እንዳታደርጉ ጽፍላችኋለሁ ብታደርጉን ኬዝ ግን ካብቀኝ ምን አላችሁ ባብዘን ጠበቃ አላችሁ ጠበቃ ማለት ኢየሱስ ቆሮ የሚከራከር አይደለም ዋንስ ያፈሰሰው ደም ወደ ቅድስት ቅዱሳን ይዞ ገባ የሚለው እግዚአብሔር እሱን ያየ ምህረቱን ይሰጠናል አሜን ሃሌሉያ አንዴ ጩና አንዴ ነው የፈሰሰው ደሙ በሉት ይሄ ደም በሉት ከማንኛውም የኃጢአት ኃይል ያነጻናል ኃጢአት አይገዛንም ይላል መጽሐፍ ቅዱስ ለምን ሕያው ደም እኛ ላይ ስላለ ስለዚህ ኒው ቴስታመንት ሲን አለማመን ነው በማያምኑ ላይ አሁን ተፈርዷል ነው የሚለው አሁን ብዙ ጊዜ የሚያጨሰው እሺ ወደዚህ ልምጣ አሁን እሱን ኃጢአት ነው ኃጢአት አይደለም ብለን ዘንድሮ እንከራከራለን የታል ባይብል ላይ የለም ግን መጽሐፍ ቅዱስ ባይጻፍም ሳይንስ ራሱ ነግሮናል ዶክተር ስትሄድ ባጨስከ ጊዜ ሳምባህ እየጠቆረ ይሄዳል ኪሳ አካባቢ ተምችና ኩኩባ ይገባል አሜን 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 አሁን ጴንጤ ማያጨሰው ኃጢአት ነው ኃጢአት አይደለም ተጽፏል አይደለም ብዙ ነገር ማናረገው ተጽፏል አልተጻፈም ብለን አይደለም አይመጥነንም ብለን አሜን በሉ ባካች ስለዚህ አሁን ማናጨሰው ማንጠጣው ምንም ማንለው ብዙ ክርክር አለ ዘንድሮ ማፍረጥ አለብን አሜን አትሉ ወይን ጠጅ ለማን ነው እዛ አካባቢ የሚቆይ ሰው የሚደርስበትን ነገር መጽሐፍ ቅዱስ ጽፏል ስለዚህ አይመጥነንም አይን መቀላት መንገድ አገድ አይመጥነንም አሜን አትሉም እንዴ ጎናቻል የአዲስ ኪዳን ኃጢአት በሉት ድገሙና አለማመን ይባላል የሞት ፍርድ የሚያስፈርደው በሉት በክርስቶስ አለማመን ነው ያመነ ምን አይልበትም አይፈረድበትም ጩና ባካቸው አሜን በሉ ስለዚህ ደሙን ስናውቅ የኃጢአት ኃይልኛ ላይ ጉልበት የለው እግዚአብሔር ፊት በነጻነት ለመቆም አቅም አለን ለምን ድካማችንን ሁሉ የሚያጥብ የክርስቶስ ደም ላይችን ላይ አለ እስቲ ትኩስ ነው በሉ ባካች ዛሬም ያነጻል ዛሬም ይቀድሳል ኢየሱስ ጌታ ነው ይሄ የገባው ጴንጤ ተረጋግቶ ይኖራል ጎናችሁ ያለውን ደሙ ፈሶልሃል ሶስተኛ ቶሎ ብዬ ልናገር የክፉ የመንፈሳውያን ሰራዊት ዓለም በፊታችን አይቋቋሙንም ወይም አይችሉንም ሶስተኛ ደሙን በተማርን ቁጥር ባወቅን ቁጥር ሶስተኛ የምናገኘው ጥቅም ምንድነው መናፍስቱ ዓለምን ድል ማድረግ እንችላለን ባጭሩ ይሄ ዮሐንስ ራእይ 12 ላይ መጽሐፍ ቅዱሳችን ይናገራል መግቢያ ስለሆነ ቶሎ ነው ዋና ትምህርት ገና አልገባንም መግቢያ ነው ኢየሱስ ጌታ ነው ዮሐንስ 12 ላይ ምን ይላል ቁጥር 11 ላይ ማን ነው ቶሎ የሚያስተውስ ከበጉ ደም የተነሳ እስቲ በሉ መጀመሪያ ድገሙት እንደገና ቀጥሎ ምን ይላል ከምስክራቸውም ቃል የተነሳ ምን አሉት ድል ነሱት ሃሌሉያ ገብቷችኋል ከበጉ ደም የተነሳ አማኝ ድል የሚነሳው የመንፈስን ዓለም የአጋንንቱን ዓለም መጽሐፍ ቅዱስ ያስቀመጠልን ከበጉ ደም የተነሳ ሃሌሉያ እዛ ቦታ ላይ ታውቃላችሁ ዘንዶና መላእክቱ እንዴት እንደተዋጉ የወንድሞች ከሳሽ እንዴት እንደተጣለ ይናገርና አንድ ነገር ይላል ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ጠላትን ምን አሉት ድል ነሱት
ድል እየነሳን እንድንኖር የሚያደርገን የክርስቶስ ኢየሱስ ደም ነው። ስለዚህ ይሄንን ባወቅን ቁጥር ለካ ባለ ድል ነኝ። ደሙን ብቻ መጠቀም ነው ያለብኝ። አሜን አሜን አሜን። ደሙ ድል ሰጥቶናል። አጋንንቱ ዓለም ላይ ድል ሰጥቶናል። አሜን አሜን። እንደማንም ሰው በብርከስሙኒ ድግምት ምን እንጨነቅ አይደለም። በእውነት እኮ ነው የምለው። አዳልሞቴ ምናምን የሚጫወትብን አይደለም። ልዩነት አለ። እኛና እዛ ጋር ልዩነት አለ። ግብፃዊ ሰው ጋርና እስራኤላዊ ጋር አንድ ልዩነት ነው ያለው። ምንድነው ካላችሁ የደም ልዩነት። አረጩና ባካችሁ ደሙ ልዩነት ያመጣል ብሎ የሞት መልአክ እንዳይገባ ዕብራውያን ጻፊ ሲናገር እንደዚህ ብሎ ተናገረ። አጥፊው የበኩር ልጆችን እንዳይነካ ፋሲካንና ደም መርጨትን ሙሴ በእምነት አደረገ። አጥፊው እኛ ቤት ያልገባው ጥሩ የጸሎት አቅም ስላለን እንዳይመስል። አጥፊው አንተና ነገርህን ያልነካው የጾም ጸሎት አቅምን አይቶ እንዳይመስል። የኢየሱስ ደም የሚጋርድ ደም አለ፣ የሚሸፍን ደም አለ፣ የሚናገር ደም እላችን ላይ አለ። ስለዚህ ከበጉ ደም የተነሳ ድል ነስተዋል። እናንተ ሰዎች ባለ ድሎች ነን። የሆነ ነገር ሲመታልን አይደለም ዋው ምንለው። ምናልባት አንዳንዶቻችሁ ቻሌንጅ ውስጥ ልትሆኑ ይችላላችሁ። ሰማይ ግን የሚያውቃችሁ ባለ ድል ብሎ ነው። ለምን ደም ተሰጥቷል። ሲኒ ባለ ድል ነኝ ብሎ ደሙ ድል ሰጥቶናል። ባይዘው እዛ ክፍል ላይ በጣም ልቤን የሚነካኝ በተለይ ዮሐንስ ራእይ ምዕራፍ 5 ላይ በጣም እኮ የሚገርም ክፍል ነው። አለቀስኩ ይላል ማን? ባለ ራእዩ። ለምንድን ነው ያለቀሰው? በጣም ልቡ ተሰብሮ በራእይ ውስጥ ሆኖ ያለቅሳል። ለምን ሲባል በሰባት ማህተም የታተመ በጣም ወፍራም መጽሐፍ ብርቱ መልአክ በእጁ ያዘ። ይሄንን የሚፈታ አለ። በሰማይ ተፈለገ የለም፣ በምድር ተፈለገ የለም፣ ከምድር በታች ተፈለገ የለም። ያን ጊዜ አለቀስኩ አለ ዮሐንስ ባለ ራእዩ። ግን አንድ ሽማግሌዎች መካከል መጣና አታልቅስ፣ ከይሁዳ ነገድ የሆነው አንበሳ ሃሌሉያ እሱ መጽሐፉን ይወስድ ዘንድ አሜን ማተሞቹንም ይፈታ ዘንድ ድል ነስቷል። እሺ ድል ነስቷል ብሎ ባካል ኢየሱስ ድል ነስቷል። ድል በመንሳት የሚያዞረን ጌታ ድል ነስቷል። የመናፍስቱን ዓለም ድል ነስቷል። የጨለማውን ዓለም ድል ነስቷል። እንዴት ነው ድል የነሳው? ትልቁ ቁልፍ እሱ ጋር ነው። እንዴት ድል ነሳ? እንዴት ነው የተፈታው ማህተሙ? በደም እንደሆነ ታውቃላችሁ። አሜን አሜን አሜን። ማህተሙ የተፈታው በደም ነው። ሰባቱ ማህተም የተፈታው በደም ነው። ጎናችሁ ያለውን ደሙ ማህተሙን ፈቶታል በሉት። ያልተፈታ ነገር የለም በሉት። ሰማይ የተቋጠረ አሁን የሚቀር ነገር የለም። እግዚአብሔር በልጁ ያልፈታው ነገር የለም። በኢየሱስ ደም ያልተፈታ ነገር የለም። ያንተም ነገር ምድር ላይ በደሙ ነው የሚፈታው። አሜን አሜን አሜን። ለዚህ ነው እኮ ከሽማግሌዎቹ ያመለኩ ሳሉ እንደዚህ ብለው ዘመሩለት። ይገባሃል ታርዳሃልና በደምህም አሜን 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 ከነገድ ከቋንቋ ከህዝብ ለአባት መንግስትና ካህናት እንድንሆን አድርገሃል። በምንድን ነሳ? በደሙ ታርዳሃልና ሲባል የታረደ የሚጠበቀው ምንድነው? ብለድ። ከታረደ ነገር የሚወጣው ደም ነው። ታርዳሃልና አረ ኢየሱስ ጌታ ነው። ስለዚህ እኔ ባለ ድል ነኝ። ድግምት አይችልም። ግዴላችሁ አሜን በሉ። ሟርት አይችልም። አንዳንድ ሌቭል የልጅነት ሌቭል አለ ታውቃላችሁ። ሁሉ በደረሰበት ይመላለስ አይደለ? አሁን ድግምትን እየተቃወምክ የምትኖርበት አለ። እሱ ክልል ነው። ጎረቤት ሲኒ ገልባጭ ሞራ ገላጭ መንፈስ ጋር እየታገልክ አንድ ደግሞ ከፍ ስትል ደግሞ ሃሌሉያ አሜን አትልም? ከአለቃ መናፍስቶች ጋር ደግሞ ትጋፈጣል። ግራ የገባው እኔ ጋር ምንም አይሰራም። በኢየሱስ ክርስቶስ ስም ሌቭላችን ከፍ ያለ ነው። ጮና አሜን በሉ። እኔ ድል አድራጊ ነኝ በሉ። በወደደኝ በሱ ድል አድራጊ ነኝ በሉ። ኦኬ አራተኛ ቶሎ ብዬ ይሄንን ተናግሬ ወደ ቀጥታ ደም መቼ ተጀመረ የሚለውን ደግሞ እናገራለሁ። ጥቂት ደቂቃ ነው ያለው። ሃሌሉያ። ደሙን ስንማር ደሙን ስናውቅ ውስጣችን በእረፍት የተሞላ ሰዎች እንሆናለን። በጣም ልብ ብላችሁ ስሙኝ። አራተኛ ጥቅሙ እረፍት እናገኛለን። ሃሌሉያ። ይሄ ያልተረጋጋ ሰው የለም ማለት ነው። ኢየሱስ ሰርቶ ጨርሷል ብሎ እርፍ ያለ ጴንጤ አሜን አሜን አሜን። መሰራው ለምንድን ነው? ኢየሱስ የሰራልኝ ላይ ለመጨመር አይደለም። የተካፈልኩት ዲኤንኤ የህይወት ዲኤንኤ እሱን መምሰል ስላለብኝ አሜን አሜን። እንዳትሸወዱ።
ጽድቃችሁን በፍጹም ማሻሻል አንችልም። ሬድሜድ ልብስ ነው ጌታ የሰጠን። የጽድቅ ልብሳችን ማን ነው ይላል? ኢየሱስ። ኢየሱስን ለብሳችሁታል ይላል። አሜን በሉ ግድ ይላችሁ። ይሄ የጽድቅ ልብስ እግዚአብሔር ሬድሜድ ያደረገው ነው። እሱ በሚፈልገው የጽድቅ ልክ ነው ሰፍቶ ያዘጋጀው። የሙሴን ስንለብስ ሲቦለቅቀን፣ የሕግ ስንለብስ ሲቦለቅቀን፣ አንዳንዱ ደግሞ ያጠረው ሰው አይታችኋል። እግዚአብሔር ካጠረ ልብስ ይጠብቃችሁ። እህቶችን ለመንካት አይደለም፣ ሁላችሁም ያጠረ ማለት ነው። ቢስቡት የማይወርድ ገብቷል። ሃሌሉያ ስትል ኮቱ እዚህ ስር የሚደርስ ሰደርያ የሚሆን ማለት ነው። ያጠረ ልብስ እንዴት ያሳፍራል! እግዚአብሔር የሰጠን ማይመጥነናል። እሱ የሚፈልገውን ኳሊቲ፣ እሱ የሚፈልገውን ሁኔታ በኢየሱስ በኩል ሰጥቶናል። አሜን በሉ። እግዚአብሔር ጋር ስቆማውን ያጠረ ያልተሸፈነ በቃ እግዚአብሔር ማያስደስት ነገር እኔ ጋር የለም። ለምን ካላችሁ እኔን የሚያይ በእኔ አይደለም በልጁ በኢየሱስ ክርስቶስ በኩል ነው። ጩና ባካችሁ አሜን በሉ። በኢየሱስ ካያችሁ ሙሉ ሰዎች ናችሁ። አሜን አሜን አሜን። ስለዚህ ስለ ደም ስንማር ምጣኔ ወይም ደግሞ እሱ የሚፈልገውን የተመጠነው ልብሱን ስለሰጠን አንሸማቀቅም። አባ ለማለት አንሸማቀቅም። ስትጸልዩ አባ ብላችሁ ጀምሩ ነው ያለን። አሜን አሜን። እንደ ድሮ አሁንም በዛ በቃ በጋሽንትና በወይዘሮንትና አይደለም። በአንድ በኩል ቀጥታ ለምንድን ነው ይሄን ድፍረት ያገኘነው? ደሙ ሰርቷል። የማንም ደም አልፈሰሰም። የዓለምን ኃጢአት ሁሉ ያስተሰረየው የኢየሱስ ክርስቶስ ደም ነው። የኢየሱስ ደም ነው ለሁላችን የፈሰሰው። ጎናችን ያለው ኮንፊደንስ ይኖር በሉት። ደገፍ ብለ ተቀመጥ በሉት። አሜን አሜን አሜን። ለምን ደም ፈሶልኛል? ውስጤ የተረጋጋ ነው። በእግዚአብሔር ፊት እንደ ሾካካ ሰው አልቀመጥም። አሜን አሜን። በቃ ገብርኤል በጥፊ ሊለው የሚሰማኝ ስሜት አይደለም። ራሱ ቸርች ስመጣ በኮንፊደንስ ነው። ዋው ልጅ የመጣ እኮ ነው የሚለኝ እግዚአብሔር። አሜን አሜን አሜን። ልጸልይ ስንበረከክ አባ ስል በቃ ሰማይ እንደሚከፈት እኔ እርግጠኛ ነኝ። ለምን በሉ? የፈሰሰ ደም አለ። በሰማይ በምድር መካከል የነበረው ማተም የፈታ ደም አለ። ኢየሱስ ያልፈታልኝ ነገር የለም። ስለዚህ በሱ ኮንፊደንስ አለኝ። ጎናችሁ ያለውን ሰላም ነው አይዞህ በሉት። ስለ ደም ለምን እንደምንማረው 4 ነገሮች። ስለ ደም ለምን ማወቅ አለብን? ወይም እሱን ስናቅ ምን ያገኝ? 4 ነገሮች። አሜን አሜን። እነዚህን እንዳትረሱ። ኦኬ። የደም ስርዓት መቼ መጣ? ይሄ ወሳኝ ነው። እግዚአብሔር የደም ስርዓትን ለምን ወደ ሰው ዓለም መቼስ ነው ያስገባው? ይሄ በጣም ወሳኝ ነው። አሜን አሜን። መቼ እንድታስታውሱት ነው። የደም ስርዓት መቼ ነው የመጣው? በጣም ወሳኝ ነው። ታውቃላችሁ የደም ስርዓትን እግዚአብሔር ወደዚህ ዩኒቨርስ ወይም ወደ ሰው ዓለም ያስገባው ዘፍጥረት ምዕራፍ 3 ጀምሮ ነው። ልብ ብላችሁ ስሙ። ዘፍጥረት ምዕራፍ 3 እንደውም ስፔሲፊክሊ ዘፍጥረት ምዕራፍ 3 ብቻ ሳይሆን የደም ስርዓትን ዘፍጥረት ምዕራፍ 3 ምን መጣ ይለናል? ኃጢአት መጣ ይለናል። እስኪ ኃጢአት ገባ በሉ። ወደዚህ ምድር ኃጢአት ምንድነው የገባው? በምንድነው የገባው? ባለመታዘዝ። ሐማርቲያ ቀጥሎስ ሪቢሊዮን ማመጽ፣ ዓላማ መሳት። ሰይጣን ይዞ ገባ። ኦኬ። የመጀመሪያ የሰው ልጅ ያሰቃየው ኃጢአት ከሰራ በኋላ ምንድነው? ምን አይነት መንፈስ ነው? ፍርሃት። የሰው ልጅ ከውድቀት በኋላ የመጀመሪያ ኤክስፒሪየንስ ያደረገው የተጋፈጠው ፍርሃት ነው። ከፍርሃቱ የተነሳ ከእግዚአብሔር ፊት ሸሸ። በኤደን ገነት ዛፎች መካከል ተደበቀ። ቀጥሎስ ቅጠል አገለደመ። እግዚአብሔር በኤደን ገነት ድምጹን እያሰማ አዳም አዳም ወዴት ነህ ሲለው ፈርቼ ተሸሸኳል። የፍርሃቱን ምንጭ እግዚአብሔር ሲነግረው ሲጠይቀው ምን አለ? ራቁቴን ስለሆንኩ። ለምንድን ነው የፈራው? ራቁቴን ስለሆንኩ። ኃጢአት ገባ፣ ሰውን ራቁት አደረገው፣ ክብሩን ገፈፈው። ከዚህ የተነሳ በፍርሃት ተመታ። ራቁትን እንደሆንክ ማን ነገረ አለው። ቀጥሎ ማላከክ ተጀመረ ማለት ነው። እዛ ጋር ግን በጣም የሚገርመኝ እግዚአብሔር አንድ አሰራር ለመጀመሪያ ጊዜ ክሊክ አደረገ። የሚደርቀውን ቁርበ ማነው ቅጠል ከላያቸው ላይ አስወገደና ቁርበትን አለበሳቸው። ጎናቸው ያለው ቁርበትን ለበሱ ማለት። ቁርበት ማለት የእንስሳ ምንድነው? ቁርበት የእንስሳ ምን? ቆዳ። የእንስሳ ምንድነው? ቆዳ። ኦኬ። ቆዳ ለማግኘት አንዴ ታረዳለ ማለት ነው ባጭሩ።
ከታረደ ደም ፈሷል ማለት ነው። እግዚአብሔር ወደዚህ ዩኒቨርስ የመጀመሪያ የደም ስርዓትን ያመጣው ዘፍጥረት ምዕራፍ 3 ላይ ነው። እግዚአብሔር አንድ ጠቦት አርዷል ማለት ነው። ደም ፈሷል ማለት ነው። ይሄ ምን ያሳያል? አዲስ ኪዳን ላይ ስለሚታረደው ስለ እግዚአብሔር በግ ስለ ኢየሱስ ክርስቶስ። አሜን አሜን አሜን። ለመጀመሪያ እግዚአብሔር ደምን የተጠቀመው እዚህ ጋር ነው። ምልክት ሰጠ። ዛሬ ወድቀሃል አዳም፣ ከክብር ጎልሃል። አንድ ምዕራፍ ግን አለ። ዛሬ ያረርኩት በግ ነው። ዛሬ ያረርኩት እንስሳ ነው። ለአንድና ለመጨረሻ ግን ልጄ ይታረድና ከገባበት ያጣት ማቅ ያወጣል። ዛሬ ቁርበት ነው የምትለብሰው። አንድ ቀን ግን ኢየሱስን ትለብሳለህ። አሜን 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 አሜን። ጎናችሁ ያለውን በማልበስ ነው የጀመረው በሉት። አዲስ ኪዳን ላይ ልብሱን ኢየሱስን የላከው ምን አለ ጨዋቸው አሜን ወጥሩ። አሜን አሜን አሜን። እንቀጥል ወይ? ከኔ ጋር ናችሁ? ጎናችሁ ያለውን ደም ስርዓት የገባው በሉት ዘፍጥረት ምዕራፍ 3 ቁጥር 21 ላይ ነው። ሌጋሊ ምዕራፍ 3 ቁጥር 21 ላይ እግዚአብሔር አምላክ ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው። ራሱ ነው አድራጊው። ቀጥሎስ አለበሳቸው፣ ሸፈናቸው። አንድ ክብር ርቋቸው ነበር። ጊዜያዊውን የእንስሳ ቁርበት አለበሳቸው። ያ ምንን ያሳያል? ዘላለማዊውን የኢየሱስን ልብስ። በበጉ ደም ልብሳቸውን ያጠቡ ይላል እኮ ራእይ መጽሐፍ ላይ። አሜን አሜን። መጨረሻው ዘመን ልብሱ ራሱ የሚነጻው በበጉ ደም ነው። ለምን አሜን አትሉ? ያ ልብስ ይጠብቀናል። ለብሰናል ኦሬዲ። መንግስተ ሰማያት በዛ ልብስ ነው የምንገባው። አሜን አሜን። ጎናችሁ ያለው ልብስህን ጠብቅ በሉት። እሱን ለብሰ በሉት። እርግጠኛ ነኝ በሉት የትም አትገኝም። እሱ የሚፈልገው ቦታ ብቻ ነው። ነጭ የለበሳችሁ ጊዜ ነገር ዓለሙ እንዳይነካችሁ ነው የምትጠነቀቁት። ኢየሱስ ልብሳችን ነው። ጎናችሁ ያለው ኢየሱስ ልብስህ ነው በሉት። ስለዚህ የደም ስርዓት ዘፍጥረት 3 ምዕራፍ 3 ቁጥር 21 ላይ ነው ወደዚህ ዓለም የገባው። ከዛ በኋላ ግን እግዚአብሔር በሕግ ያጸናው መጣ። እንማራለን፣ እሱን እናያለን። ቶሎ ብዬ እቺን ነገር ግን በነካ አድርጌ ዛሬ ባቆም ደስ ይለኛል። ኢየሱስ ክርስቶስ ስሙ ይባረክ። ስለ ደም ማወቅ ያለብን ነገር ኦኬ። ስለ ደም ማወቅ ያለብን መቼ ገባ? ዘፍጥረት 3 21 ላይ እርግጠኛ ሆናችሁ እቺን ቼክ አድርጉ። ሁለተኛ መቼ ገባ ሳይሆን ቀጥሎ ማወቅ ያለብን ነገር ስለ ደም እቺን ቶሎ ብዬ ልናገር። ዕብራውያን 10 ቁጥር 29 እስቲ ከኔ ጋር እናውጣ። ስለ ደም ምን እንወቅ? ስለ ደም ምን እንወቅ? የመጀመሪያው ይሄን ጥያቄ ለመመለስም ወይም ማወቅ ያለብን እግዚአብሔር ለደም የሰጠውን ትልቅ ግምት መስጠት አለብን። ማን? እግዚአብሔር። ቀጥሎ ዕብራውያን እናነባለን። እግዚአብሔር ለደም የሰጠውን ግምት ማወቅ አለብን። ትልቅ ግምት። እግዚአብሔር ደም ላይ ሲሪየስ ነው ባይዘው። ቶሎ ብለን እናንብብ። ዘውልቁ 35 ምጽእ ብትረዳኝ ደስ ይለኛል። ዕብራውያን 10 ቁጥር 29 የእግዚአብሔርን ልጅ የረገጠ እስቲ በሉት ከኔ ጋር ያንንም የተቀደሰበትን የኪዳን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚበልጥ ቅጣት የሚገባው ይመስላችኋል? ጳውሎስ ነው የሚጽፈው። እግዚአብሔር ለደም ትልቅ ቫልዩ ሰጥቶ ምን አድርጎታል? የሚቀድስ አድርጎታል። እግዚአብሔር ለደም ያለው ግምት ምንድነው? ማወቅ ያለብን ሳይንስ የነገረንን ስለ ደም ኖርማሊ ሐኪም የሚለውን ብቻ አይደለም። እውነት ነው ሐኪሞች አሉ ስለ ደም ንገሩን ብትል ውስጥ ኦክሲጅን አለ ይላል። ምግብ እንዳለ የሚመላለሰው በምንድነው? በደም ነው። ሲስተም ሁሉ እያንዳንዱ የሚንቀሳቀሰው በደም ነው። ጭንቅላት የሚሰራው በደም ነው። በደም ምግብ ያገኛል፣ ውሃ ያገኛል፣ አየር ኦክሲጅን ያገኛል። ደም ውስጥ ኦክሲጅን እየቀነሰ ሲሄድ የሰው ልጅ ምን እያለ ይሄዳል? እየሞተ እየገላገለ። አይነ ጠፍቶ መቀጠል ትችላለህ። ደም ፈሶ ግን መቀጠል አትችልም። ገብታችኋል? ሰው እግሩ ተቆርጦ በህይወት መቀጠል ይችላል። ደሙ ፈሶ ካለቀ ግን በህይወት አይቀጥልም። ሰው ሞተ የምንለው ውስጥ ያለው ደሙ ፈሶ ካለቀ ነው። እግዚአብሔር ግን ደምን ትልቅ ቫልዩ ሰጥቶታል። ደምን በሚያፈስሰው ላይ እቆጣለሁ ብሏል። እንደውም ደምን እንዳትበሉ የኔ ነው ብሏል ዘሌዋውያን ምዕራፍ 17 ላይ። እሱ ብቻ አይደለም ደም የሚያፈስሰው ደሙ ይፈሳል ብሏል። በጣም ከባድ ነው። እስቲ ዘውልቁን አንብብልኝ ቁጥር 33 ምዕራፍ 35 በኢየሱስ ስም አነባለሁ።
ደም ምድሪቱን ያረክሳታልና የምትኖሩባትን ምድር አታርክሷት በደም አፍሳሹ ደም ካልሆነ በቀር ምድሪቱ ከፈሰሰባት ደም አትነጻም። ዋው! በጽድቅ የፈሰሰ ደም ያፈሰሰው ደሙ ካልፈሰሰ ደም በደም ካልተተካ ምድር ምን ትላለች? ትረክሳለች። ቀጥልልኝ። እኔ እግዚአብሔር በእስራኤል ልጆች መካከል አድራለሁና እሺ የምትኖሩባትን በመካከሏም የምታድሩባትን ምድር አታርክሷት። ቴንክ ዩ። ምድርን አታርክሱ አለ። ስለ ምድር ገዶት እንዳይመስላችሁ። እውነት ነው፣ እግዚአብሔር ስለፈጠረው ይገደዋል። በዋናነት ግን የገደደው በግፍ ስለሚፈሰው ደም ነው። በግፍ የሚፈስ ደም ምድርን ምን ይላል? ያረክሳል። ሕዝቅኤል ማየት እንችላለን። በጣም ብዙ ክፍል ማውጣት ይችላልው። እግዚአብሔር በግፍ የፈሰሰ ደም እንደሚበቀል እግዚአብሔር ይሄንን መንፈስ ከምድራችን ላይ ይምታ። አንድ እጆቻችሁን ሲዘርጉ በጌታ በኢየሱስ ስም በሉ። ደም አፍሳሽ መንፈስ ይታሰር። ድገሙ እንደገና በኢየሱስ ስም። የሰዎችን ደም የሚያፈስ መንፈስ የታሰረ ይሁን። ምድርን የተረገመች ከሚያደርጓት አሰራር መካከል በግፍ የሚፈስ ደም ነው። እግዚአብሔር ስለ ደም በቀላለው ያለው ብዙ ቦታ ነው። ስለ ደም ማወቅ ያለብን እግዚአብሔር ለደም የሰጠውን ግምት ማወቅ አለብን። ተራ ነገር አይደለም። አሳድደዋለሁ ብሏል። ደምን ያፈሰሰ ደሙ ይፈሳል ብሏል። አይታችኋል? አጠቃላይ ስለ ደም ሲያወራ እግዚአብሔር የደም ኮንሴፕቱ በጣም ከፍ ያለ ነው። ስለዚህ እኛም እንደ አማኝ ስለ ክርስቶስ ደም ብቻ አይደለም ስለ ደም ያለን አመለካከት እግዚአብሔር ያለውን አመለካከት ማከል አለበት። በሚፈስ ደም በእግዚአብሔር ፊት ይቅርታ መጠየቅ አለብን። በእውነት ነው ማለት እንደ ቤተ ክርስቲያን ምድርን የሚያረክስ ምድርን የተረገመች የሚያረክ ምድርን በተመታች የሚያደርግ አንዱ በግፍ የሚፈሱ ደሞች ናቸው። እግዚአብሔር አሁንም አሰፍስፎ ካለ የጦርነት መንፈስ ምድራችንን ይጠብቅ። አሜን አሜን አሜን። በጌታ በኢየሱስ ስም የማንም ሰው ደም አይፍሰስ። እግዚአብሔር ክቡር ሰው ነው የሰራው። ጎዶሎ ሰው የለም። ሰው ነው ደሃ ወንድ ሴት ብሎ ለእያንዳንዱ ሰው በዘር በከለር በቀለም በማንነት ባይዘዌ እግዚአብሔር ጋር ሰው በቀለም አይታወቅም። ሰው በዘር አይታወቅም። እግዚአብሔር ደምን ነው የሚያውቀው። ደግሞዋለሁ፣ ደምን ነው የሚያውቀው። ገብታችኋል? ደም ፈሰሰ ነው የሚለው እግዚአብሔር የእንትን ብሔረሰብ ሞታ አይልም። ደም ፈሰሰ ነው የሚለው እግዚአብሔር ለሰው ልጅ ቫልዩ የሰጠው በደም ነው። አሜን አሜን። ስለዚህ ነው ሲሪየስሊ መጸለይ ያለብን። ኢየሱስ ጌታ ነው። ጎናችሁ ያለውን አንተ በሉት በእግዚአብሔር መልክ የተሰራነ በደሙ ደግሞ የተቀደስክነ በምድር ላይ በሉት በግፍ ስለሚፈሰው ደም በክርስቶስ ፊት በምህረት ጸልይ። በእውነት ይቅር በለን ማለት አለብን። ስለ ደም ማወቅ ያለብን እግዚአብሔር ለደም የሰጠውን ያንን ቫልዩ መያዝ አለብን። ተራ ነገር አይደለም። ለዚህ ነው እንዳታፈሱ ደም ብሏል። እሱ ብቻ አይደለም ይቀድሳል ደም ብሏል። ወደ ክርስቶስ ደም ስንመጣ ይሄንን የተቀደሰበትን የኪዳን ደም የሚያክፋፋ ሰው ለሱ የበለጠ ፍርድ ነው አለ። ሌላ ምን ልስጠው ነው እኮ እግዚአብሔር። ከደም ሌላ ምን ልስጥ? ይሄ የሚቀድስ አድርጌ የሰጠውትን ደም ያክፋፋ ሰው የባሰ ፍርድ ይጠብቅበታል። ምክንያቱም አንዴ ቀዳሽ አድርጎታል ደሙ። ኢየሱስ ጌታ ነው።